ሰላም የሃሚንግ ስፖርት ተከታታዮች የዕለተ አርብ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። በቅድሚያም በኤሮፓ ሊግ እና በኮንፈረንስ ሊግ የተደረጉ ጨዋታዎችን ወደ እናንተ እናደርሳለን። ማክሰኞና ረቡዕ በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ተደርገው ግማሽ ፍጻሜ የገቡ ክለቦች እንደተለያዩት ሁሉ በትናንትናው ዕለትም በኤሮፓ ሊግ እና በኮንፈረንስ ሊግ የተለያዩ ጨዋታዎች ተደርገዋል። የአውሮፓ ቻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚዎች ፔዤ ከባየር ሙኒክ በቅድሚያም በካፕ ደ ፍራንስ የመጀመሪያው ግማሽ ፍጻሜ ዙር ጨዋታ የሚደረግ ሲሆን በአትሌቲኮ ማድሪድ ዋንዳ ሜትሮፖሊታን ሜዳ ላይ በአትሌቲኮ ማድሪድ እና በሪያል ማድሪድ መካከል የመጀመሪያው ግማሽ ፍጻሜ ዙር ጨዋታ ይደረጋል። ከዛ በኋላ ደግሞ የመልስ ጨዋታዎች የሚደረጉ ነው የሚሆነው። በትናንትናው ዕለትም በኤሮፓ ሊግ እና በኮንፈረንስ ሊግ በተደረጉ ጨዋታዎች ግማሽ ፍጻሜ የገቡ ክለቦች ተለይተዋል። ኤሮፓ ሊግን አስቀድመን ስንመለከት ሴልታ ቪጎ እና ፍራይቦርግ ባደረጉት ጨዋታ ፍራይቦርግ 3-1 በማሸነፍ በአጠቃላይ በድምር ውጤት 6-1 አሸንፎ ግማሽ ፍጻሜውን የተቀላቀለ ሲሆን ብራጋ ደግሞ ሪያል ቤቲስን 4-2 በማሸነፍ በድምር ውጤት 5-3 አሸንፎ ግማሽ ፍጻሜውን የተቀላቀለ ሌላኛው ክለብ ሆኗል። የእንግሊዙ ኖቲንጋም ፎረስት የፖርቹጋሉን ፖርቶ 1-0 ያሸነፈ ሲሆን በድምር ውጤት 2-1 በማሸነፍ ግማሽ ፍጻሜውን የተቀላቀለ ሌላኛው ክለብ ይሆናል። ሌላኛው ክለብ አስቶን ቪላ የጣሊያኑ ክለብ ቦሎኛን 4-0 በማሸነፍ በድምር ውጤት 7-1 አሸንፎ ግማሽ ፍጻሜውን የተቀላቀለ ክለብ ሆኗል። ወደ ኢሮፓ ኮንፈረንስ ሊግ ጨዋታዎች ስናመራ ደግሞ ኤዜድ አልካማር እና ሻክታር ዶኔትስክ ጨዋታቸውን ሁለታቸው የፈጸሙ ሲሆን ሻክታር ዶኔትስክ በድምር ውጤት 5-2 አሸንፎ ግማሽ ፍጻሜውን ተቀላቅሏል። የግሪኩ ኤኤኬ አቴንስ የስፔኑን ራዮ ቫልካኖን 3-1 ያሸነፈ ሲሆን በድምር ውጤት ራዮ ቫልካኖ 4-3 በማሸነፍ ግማሽ ፍጻሜውን የተቀላቀለ ሌላኛው ክለብ ሆኗል። በሁለቱ የጀርመን ክለቦች ስትራስቡርግ እና ሜንዝ መካከል የተደረገው ጨዋታ በስትራስቡርግ 4-0 አሸናፊነት የተጠናቀቀ ሲሆን ስትራስቡርግ በድምር ውጤት 4-2 በማሸነፍ ግማሽ ፍጻሜውን ተቀላቅሏል። የጣሊያኑ ፊዮረንቲና የእንግሊዙን ክሪስታል ፓላስ 2-1 ቢያሸንፍም በድምር ውጤት 4-2 ተሸንፎ ከግማሽ ፍጻሜ ውጭ ሆኗል። በዚህም ክሪስታል ፓላስ ግማሽ ፍጻሜውን የተቀላቀለ ብቸኛው የእንግሊዝ ክለብ ሆኗል። ክሪስታል ፓላስ በታሪኩ በአውሮፓ ክለቦች ውድድር ሲሳተፍ ለመጀመሪያ ጊዜ ነው። አሰልጣኙ ኦሊቨር ግላስነር አምና የኤፍኤ ካፕ ዋንጫ ባለቤት ያደረጉ ሲሆን በአመቱ መጀመሪያ ደግሞ ከወቅቱ የፕሪሚየር ሊግ ሻምፒዮን ከነበረው ሊቨርፑል ጋር ጨዋታቸውን አድርገው የኮሚቴ ሺልድ ዋንጫ እንዲያገኝ እንዳስቻሉት እናስታውሳለን። የኢሮፓ ሊግ እና የኮንፈረንስ ሊግ የግማሽ ፍጻሜ እነማን ተገናኙ የሚለውን ደግሞ ስንመለከት በኢሮፓ ሊግ የግማሽ ፍጻሜ ተፋላሚዎች የሆኑት አስቶን ቪላ እና ኖቲንጋም ፎረስት ሁለቱ የእንግሊዝ ክለቦች በግማሽ ፍጻሜ የተገናኙ ሲሆን ፍራይቦርግ እና ብራጋ ደግሞ ሌላ የግማሽ ፍጻሜ ጨዋታቸውን የሚያደርጉ ክለቦች ናቸው። የሁለቱ አሸናፊ በኢሮፓ ሊግ የፍጻሜ ጨዋታ የሚጫወት ይሆናል። በኮንፈረንስ ሊግ ደግሞ ግማሽ ፍጻሜ የገቡ ክለቦችን ስንመለከት ራዮ ቫልካኖ ከስትራስቡርግ፣ ሻክታር ዶኔትስክ ከክሪስታል ፓላስ ተገናኝቷል። እነዚህ አሸናፊ እንደዚሁ በኮንፈረንስ ሊግ ፍጻሜ የሚጫወት ነው የሚሆነው። ወደ ሌሎች አጫጭር ስፖርታዊ መረጃዎች ስናልፍ በርናንዶ ሲልቫ ለማንቸስተር ሲቲ ደጋፊዎች የሽኝት ደብዳቤ ጽፏል። ፖርቹጋላዊ 31 ዓመቱ ሲልቫ ከ9 ዓመት ቆይታ በኋላ ማንቸስተር ሲቲን እንደሚለቅ አረጋግጧል። ሲልቫ በልጅነት ህልሙን እውን ለማድረግ እንግሊዝ ቢያመራም ከህልሙ በላይ ትዳርና ልጆቹንም ስለማግኘቱ ገልጿል። ማንቸስተር ሲቲ ከህልሜ በላይ ሰጥቶኛል ያለው ዴቪድ ሲልቫ በጋራ ያሳካናቸው የሶስትዮሽ ዋንጫና ሁሉም ስኬቶቻችን አብረውን ይኖራሉ ብሏል። በጥቂት ወራት ውስጥ እሰናበታችኋለሁ፣ ለሰጣችሁኝ ድጋፍና ክብር አመሰግናለሁ ሲል በርናንዶ ሲልቫ ለደጋፊዎቹ መልእክቱን አስቀምጧል። የቀድሞ የሞናኮ ኮከብ አሰልጣኝ ፔፕ ጓርዲዮላና ምክትሎቹንም አመስግኗል። ጃን ኢንፋንቲኖ ኢራን በዓለም ዋንጫ እንደምትሳተፍ ማረጋገጫ ሰጥቷል። በአሜሪካና ኢራን መካከል በተፈጠረው ግጭት ምክንያት ፕሬዚዳንት ዶናልድ ትራምፕ ለኢራን ብሔራዊ ቡድን አባላት የደህንነት ማረጋገጫ ባለመስጠታቸው የቡድኑ ተሳትፎ አጣብቂኝ ውስጥ ገብቶ እንደነበር ይታወሳል። ይሁንና የፊፋው ፕሬዚዳንት ጃን ኢንፋንቲኖ ኢራን በዓለም ዋንጫ ትሳተፋለች ብለዋል። ኢራኖች ህዝባቸውን መወከል አለባቸው፣ ቡድኑም ማጣሪያውን ተጫውቶ አልፏል ያሉት ኢንፋንቲኖ ተጫዋቾቹም መሳተፍ ይፈልጋሉ ብዬ አስባለሁ ብለዋል። ስፖርት ከፖለቲካ ውጭ መሆን አለበት ሲሉም ኢንፋንቲኖ ተናግረዋል። በመጨረሻም የቀድሞ የአርሰናል ግብ ጠባቂ አሌክ ማኒንገር በመኪና አደጋ ህይወቱ ማለፉን ቢቢሲ ዘግቧል። ኦስትሪያዊ ግብ ጠባቂ አሽከረክረ የነበረው መኪና ከባቡር ጋር በመጋጨቱ ምክንያት ነው ህይወቱ ያለፈው። በመድፈኞቹ ቤት የነበረው የ5 ዓመት ቆይታ 64 ጨዋታዎችን ያደረገ ሲሆን በተለይ እንደ አውሮፓውያን አቆጣጠር በ1997 የውድድር ዘመን የቡድኑ ቋሚ ግብ ጠባቂ ዴቪድ ሲመን በጉዳት በራቀበት ወቅት ማኒንገር ኃላፊነቱን በሚገባ ተወጥቷል። በ48 ዓመቱ ህይወቱ ያለፈው ግብ ጠባቂ አርሰናል የፕሪሚየር ሊጉንና የኤፍኤ ካፕ ዋንጫን እንዲያነሳ ትልቅ ሚና ተጫውቷል። ማኒንገር በአርሰናል ቤት በተከታታይ
በተከታታይ 6 ጨዋታዎች ላይ ግብ ሳይቆጠርበት በመውጣት በወቅቱ የክለቡን ክብረ ወሰን ተጋርቶ ነበር። ማኒንገር ለኦስትሪያ ብሔራዊ ቡድን 33 ጨዋታዎችንም አድርጓል። ማኒንገር በስፔን በጣሊያንና በጀርመን ሊጎችም ለበርካታ ክለቦች ተጫውቷል። አድማጮቻችን ለሃሚንግ ስፖርት ለዕለተ ዓርብ ያዝናቸው አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። በነገው ዕለት በተለይ በ33ኛው ሳምንት የእንግሊዝ ፕሪሚየር ሊግ ልዩ ልዩ ጨዋታዎች ይከናወናሉ። እነሱን የምናደርሳችሁ ነው የሚሆነው። የመርሲሳይድ ደርቢ እንደዚሁም በቼልሲና በማንቸስተር ዩናይትድ መካከል የሚደረገው ጨዋታና እሁድ ዕለት ደግሞ በማንቸስተር ሲቲና በአርሰናል መካከልም የሚደረገውን ጨዋታ በተመለከተ በቅድመ ጨዋታና በድህረ ጨዋታ የተለያዩ መረጃዎችን የምናደርሳችሁ ነው የሚሆነው። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ለሌሎች አጋሩ። መልካም ቀን። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።